ክርስቶስ ከጾመልን ታዲያ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልንም። የጻፉልን መከራውን እና አሁን ያንን ሲያደርግ ምንድነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ፣ እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ኮነነ በኩረ ወጥንተ ለኩሉ ምግባር። ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለሁ ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባለን፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኘንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ የዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን ኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከም። ራሱ ተዋጊ ሆኖ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰደልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግስተ እግዚአብሔር መብልዐ ወመስቴ። የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል ይሄን በበላ። አሁን በተለየኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ በሰሚው ጨርቅ አስጥሎ ያሳብዳል። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደለም። እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል። ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ይጠነክራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነክራል። ለምንድን ነው? እነዚህ ሰዎች በየቀኑ በመቶ በሺህ የሚቆጠር ስግደት ይሰግዳሉ። የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲወደድ እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣል። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋል። እንደውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጧት ረጅም ቀሚስ ረጅም እንደው ዝርፍፍ ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ታደላል፣ ልክ እንደ ሽሮፕ እንደ ኪኒ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይሄ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የእሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነብ ልክ ይደረደራሉ በሽተኞቹ።
እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳሉ። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደኑ ይሰበር እንደው እንጂ አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደለሽ። የሰው ልጅ ሶስት ነገር አለ፣ አራት ነገሮች አሉ። ኪስና ነፍስ፣ ሆድና ጭንቅላት አለው። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስሽ ደግሞ ግንዛቤ ያስፈልጋል። ለሆድሽ ምግብ ያስፈልጋል፣ ለጭንቅላትሽ ጥበብ ያስፈልጋል። በዚህ በተለይ በአብይ ጾሙ ጊዜ ከባህሪ ጋር ጾምና ባህሪ ምንድነው ሊሆን የሚገባው? ባህሪው የአንድ ጿሚ ባህሪ ከዛ ጋር ትንሽ ነገር ብንነጋገር ሸጋ ይመስለኛል። እንግዲህ የሰው ጠባይ የሰው ባህሪ እንደምታውቀው በሰው ውስጥ ሁለት ባህሪያት አሉ ይላሉ አባቶቻችን። ይሄ ባህሪ እንስሳዊና ባህሪ መላእካዊ ይባላል። ይሄ እንስሳዊ ባህሪ ማለት መብላት፣ መጠጣት፣ መተኛት፣ መውለድ፣ መዋለድ፣ መራባት፣ መክሳት፣ መወፈር፣ በቃ ጠቅላላ። አሁን አንተ ለምሳሌ ሰውነት የቀነሰ ስትል የሆነ በግም ሳር ሳጣ ሰውነቱ ይቀንሳል። ምንም ልዩነት የለውም ከአንተና በእኔና በሱ መካከል ማለት ነው። የእንስሳዊ መብላቱ፣ መጠጣቱ፣ ማብሰሉ። አሁን እንስሳትና እኛ በእንዱ የምንለያየው እኛ ማንፈር፣ መጥበስ፣ መቀቀል ብጡ ስቃይ አድርገን ነው። እንስሳት ግን ሳራቸውን ነጭተው ልጠበው በሎሚ ልጠበው በምን ልጠበው አይሉም። እኛ እናጣፍጠው። አሁን እንስሳቱ እንደፈለጉ ሳር ነጭተው ነው። ግን እግዚአብሔር ሲፈጥር ምን መሰለ የነሱ አካል ያኛውን እንትን እንዲቋቋም ተደርጎ የተሰራ ነው። እንስሳዊ ጠባያችን ባህሪያችን መገራት አለበት፣ መስተካከል አለበት። ያን ማስተካከያ መንገዶቹ ምንድናቸው ሲባል ጾም፣ ጸሎት፣ ስግደት፣ ንስሐ እነዚህ የነፍስ መሞረጃ ናቸው። ልክ እንጨት በብርጭቆ ወረቀት ተሞርዶ በተልጎ ጣውላው ተልጎ ቁምሳጥን ጠረጴዛ ቁምሳጥና ጠረጴዛ ስታየው እኮ ጥንት አባቱ ግንድ መሆኑ እኮ አታውቁም። ነው ተለበናል በብዙ ተቀብቶ ቫርኒሽ ተቀብቶ ምን ሲል ግንዱን ብታገኘው እኮ 10 ብር ላትገዛው ትችላለህ። ያ ሁሉ ነገር ከተደረገ በኋላ ግን እኮ 200-300 ሺህ ብር ያወጣል። ያንተ ከዛም በላይ ያወጣል። የሰውም ጠባይ እንዳለ ከኖረ ያልተጠረበ ግንድ ማለት ነው። ያልተጠረበ ግንድ ማለት ነው። ስለዚህ የሰዎች ሰውነት በጾም በጸሎት ኢየሱስ ክርስቶስ ሲናገር ምንድን ያለው? ሐዋርያት አንድ ሰይጣን ሊያወጡ ታግለው እምቢ አላቸውና ክርስቶስ መጣ እና ደቀ መዛሙርቱ አስወጣው ሰይጣኑ ክርስቶስ። በኋላ ደቀ መዛሙርቱ ምን ብለው ጠየቁት? ጌታ ሆይ ይህንን ሰይጣን ያላወጣ ነው ለምን እኛ ተሳነን? ስልጣን ሰጥተህን ሄደም ለምን አቃተን ሲባል ክርስቶስ ሊያስተምራቸው የፈለገው አቅመ ደካማ መሆናቸውን ያለሱ ምንም ነገር ማድረግ እንደማይችሉ ሊነግራቸው ስለፈለገ ይሄ ዘመድ ይሄ ወገን ነው የሚለው ሰይጣን አብሮ የኖረ ስለሆነ ወገን አለውና ያለ ጾምና ያለ ጸሎት አይወጣም ማለት። ስለዚህ ጾምና ጸሎት ለክርስቲያን ጦርና ጋሻ ማለት ናቸው። አንድ ወታደር ለመዋጋት 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛ ፈቃደኝነት። በጦርነቱ ማመን፣ በወታደርነቱ ማመን፣ በሚዋጋው ጦርነት ማመን አለበት። ያ ወታደር በዛ በጦርነቱ ካላመነ በቂ ስንቅ በሬ ብታርጅለት፣ ፍየል ብታርጅለት፣ ዓለም ላይ ያለ ሚሳኤል ብታስታጥቂው፣ የፈለገ ስልጠና ብትሰጪው መሳሪያው ለጠላት አስረክቦ ይመጣል። የሶስቱ መደምደሚያ መቋጫው አራተኛ ስልጠና ነው። ወደ ክርስትና ስታመጪው ደግሞ ስንቅ የተባለ የእግዚአብሔር ቃል ነው። ስንቅ የተባለ እግዚአብሔር በዚህ በትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ ምን ይላል? በምድር ላይ ረሃብን አመጣለሁ፣ ጥምን አመጣለሁ። ረሃቡ እህል ጠፍቶ ጥሙ ውሃ ጠፍቶ አይደለም፣ የእግዚአብሔርን ቃል ከማጣት የሚመጣ ረሃብ ነው ይላል። በዚህ በራሱን ባለቤቱ ኢየሱስ ክርስቶስ ይህን ድንጋይ ዳቦ አድርገን እንብላ ሲለው ሰይጣን ምንድን ያለው? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ነው ብሏል። ቄርሎስ የሚባል ሊቅ ደግሞ ሲናገር ይላል ሲሲተ ነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ቀለቧ የእግዚአብሔር ቃል ነው ይላል። ስለዚህ ልክ እንደ ስንቅ ወታደር ስንቅ እንደሚያስፈልገው የእግዚአብሔር ቃል ስንቅ ነው። የእግዚአብሔር ትጥቅ እንደሚያስፈልገው ደግሞ አሁንም ንሱ ሰይፈ ዘመንፈስ ቅዱስ የመንፈስ ቅዱስ ሰይፍ ያዙ ተብሎ ይህ ቅድስና፣ በረከት፣ ሃይማኖት እነዚህ ደግሞ የትዕግስት እንደውም ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ በገላትያ ምዕራፍ 5 ቁጥር 19 ጀምሮ ተንትኗቸዋል። የመንፈሳዊ ሰው ምልክቶች አንድ ሰው የተገራ ሕሊና፣ የተገራ አይምሮ፣ የተገራ ሰብዕና፣ የተስተካከለ ሰውነት ያለው እግዚአብሔር ያደረበት መንፈስ ቅዱስ ያደረበት መሆኑ በምን ይታወቃል? በመልኩ አይታወቅም። አንቺ መቼም አንድ ሰው መንፈሳዊ ነው ብለሽ ምናልባት እንደው በጣም መመራመር አለብሽ በመልኩ ለማወቅ። በምግባሩ ነው እና ቅዱስ ጳውሎስ ምን ይላል? የመንፈሳዊ ሰው ምልክቶች 9 ናቸው ይላል። እነዚህ 9 ነገሮች ምንድን ናቸው ይልና አንደኛ ፍቅር፣
ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዚህ ዘጠኙ